ሰላም ጤና ይስጥልኝ እንደምን ሰነበታችሁ ውድ የዚህ ዩቲዩብ ቻናል ተከታታዮቻችን። እንግዲህ ማስተማር ከጀመርነ ጀምሮ ብዙ ነገሮችን እያየን ነው፣ እየተማማርን ቀጥለናል። ከባለፈው ካየናቸው ፊደሎቹ ቀጥለን በእያንዳንዱ ፊደል ቃላትን እየመሰረትን እያየን እንቀጥላለን። ተመልካቾቻችን እንግዲህ ይህ ቻናል ከተመቻችሁ ሳብስክራይብ እያደረጋችሁ፣ ዛሬ ደግሞ ይዘላችሁ የመጣነ ከፊደል ቱ እንጀምራለን ማለት ነው። እዚህ ፊደል ቱ ብለን ቱን መነሻ ፊደል አድርገን ስንወስድ የምንመሰርታቸው ቃሎች ቱሪስት፣ ቱቦ፣ ቱታ፣ ቱርፋትና ቱባ ናቸው። እንግዲህ በእነዚህ በእያንዳንዳቸው ስንመለከት ቱሪስት፣ ቱቦ፣ ቱታ፣ ቱሩፋትና ቱባ የሚሉት መነሻ ፊደላቸው ቱ ነው። ስለዚህ ቱሪስት ማለት ከሀገር ውጭ ወይም ከሌላ አካባቢ ለጉብኝት የሚመጣ ሰው ማለት ነውና የዚህን ሰው ምንነት ለመግለጽ ቱሪስት ነው እንላለን ማለት ነው። ቱሪስት ነው እንልና ቱሪስት ብለን እንጽፋለን። በሁለተኛ ደረጃ የመሰረትነውን ቱቦ የሚለውን ስንመለከት ፈሳሽ ወይም ጋዝ ማስተላለፊያ የሆነ ቀዳዳ ያለው ረዥም መሳሪያ ማለት ነው። በዚህ ቱቦ ውስጥ ፈሳሽ የሚተላለፍበት ነገር ስለሆነ እስከ ትርጉሙ፣ በነገራችን ላይ በዚህ ቱቦ የምናስተምረው ቃላቱን ብቻ ሳይሆን ትርጉሙን ጭምር ነውና የትኛውን ስም በምን መንገድ መጥራት እንዳለብን ያስተምራል። ቱታ ማለት ስፖርት ሲሰራ የሚለበስ ልብስ ነው። ቱታ ማለት ነው የተለያየ ስፖርት እንቅስቃሴዎች ስናደርግ የምንለብሰው ነው። በሶስተኛ ደረጃ ቱሩፋት ማለት የሚገኝ ትርፍ ወይም ጥቅም ማለት ነውና ከዋና ነገር ላይ የሚገኝ ትርፍ ወይም ጥቅም ነገር ስለሆነ ይህን ነገርም ለመግለጽ ስንፈልግ ቱቶ እንላለን ማለት ነው። ቱሩፋት እንላለን። ቱባ ማለት ትልቅ ወይም ወፍራም የሆነ ነገር ማለት ነው። በአጠቃላይ በጋራ ሊጠራ የሚችል ብዙ ነገሮችን የያዘ ቱባ ብለን እንጠራዋለን ማለት ነው። እነዚህን ቃሎች ስንመሰርት በሙሉ መነሻቸው ቅድም እንዳልነው ቱ ነው ማለት ነው። ስለዚህ ቱሪስት ስንል መጀመሪያ ቱን እናነሳለን። ሁለተኛ ደግሞ ቱቦ፣ ሶስተኛ ቱታ፣ አራተኛ ቱርፋት፣ አምስተኛ ቱባ ብለን እንጽፋለን ማለት ነው። ስለዚህ እስካሁን ያየናቸው በሙሉ ፊደል ቱን ወስደን ነው ማለት ነው። እንግዲህ ተመልካቾቻችን ቹን ወስደን ስናይ ደግሞ ቹቹ ወይም ልጆች አብዛኛውን የሚጠሩባቸው ስም ነው። ቹቹ ብለን እንጠራለን። ከዚህ ውጭ ግን የዚህ ቻናል ተከታታዮቻችን አንድ ነገር ግልጽ ማድረግ የምፈልገው ምንድነው፣ እነዚህ ከመሃልና በቅጥያ መልክ እየመጡ አማርኛ ቋንቋችን ሊያቀላጥፉ የሚችሉ ናቸው እንጂ ራሱን ችሎ በቹ መጀመሪያ ላይ መጥተው የምናገኛቸው ፊደሎች አነስ ይላሉ ማለት ነው። በብዛት አይገኙም ማለት ነው። ወይም ደግሞ የእንግሊዘኛ ቾይዝ ቹ የሚሉትን ነገሮች እየወሰድን ካልሆነ በስተቀር ራሳቸውን ችለው በቹ መጀመሪያ ላይ አይመጡም ማለት ነው። አይመጡም። ስለዚህ እስካሁን ያገኘሁት በቹ ፊደል እኔ ቹቹ አብዛኛውን ልጆችን የምንጠራበት ነው። እስኪ እናንተ ካገኛችሁ ሁለትና ሶስተኛ ላይ በቹ የሚጠሩ ፊደሎችን ሰርታችሁ ኮሜንት ላይ አስቀምጡልኝ። ቀጥታ እነዚህንን በቹ መስርቶ የሚያስገባልኝን በሳምንት አንድ ጊዜ የምንሰጠውን የኦንላይን ትምህርት መስጠት እንጀምራለን እና እሱን ስንጀምር ሳብስክራይብ አድርጋችሁ ቀጥታ በታች በተቀመጠው ስልክ ቁጥር መመዝገብ ትችላላችሁ ማለት ነው። ስለዚህ እነዚህን ሰርታችሁ ብታሳዩኝ ደስተኛ እሆናለሁ። ወይም ደግሞ ቃል መስርታችሁ ብታሳዩኝ እንሰራለን፣ አብረን እንማማራለን ማለት ነው። ይሄ ቹ የሚባለው ፊደል በዚያ ልክ ነው። በተመሳሳይ በቹ ብቻ ሳይሆን በሌሎች ፊደሎችም የምናገኛቸው ይኖራሉ ማለት ነው። ሌሎችም የምናገኛቸው ይኖራሉና እነዚህን መስርታችሁ ታሳዩኛላችሁ ማለት ነው። ሌላ ከዚህ ሲቀጥል ሁለተኛ የምናገኘው ፊደል ኑ ነው። ኑ መነሻ ፊደላቸው ኑ ሆኖ ቃል የሚመሰርቱ አሉ። በነገራችን ላይ ኑ ራሱን የቻለ የብዙ ቁጥር አመልካች ሆኖ በጋራ እንዲመጡ የሚያዝዝ ኑ የሚል ትርጉም አለው። እንዲመጡ ስናዝዝ የመጠቀም እንችላለን። ግን ከኑ ጋር ተቀላቅለው ሌላ ፊደላትን ተጠቅመን የምንመሰርታቸው ቃሎች አሉ። የመጀመሪያው ኑሮ ነው። ሁለተኛው ኑዛዜ፣ ሶስተኛ ኑግ፣ አራተኛ ኑር፣ አምስተኛ ኑሮዎች ብዙ ቁጥር ሲሆኑ ማለት ነውና እነዚህን ደግሞ እናገኛለን። ስለዚህ ኑሮ ስንል አንድ ሰው በህይወት የመኖር ሂደት ማለት ነው። የአንድ ሰው በህይወት የመኖር ሂደት ኑሮ እንለዋለን። እየኖረ ነው፣ በህይወት አለ ማለት ነውና እሱንን ለመጥቀስ ስንፈልግ ኑሮ ብለን ኑሮ ተመቸ ምናምን እንችላለን። ኑዛዜ ማለት ደግሞ ጥሩ ባይሆንም ግን መጻፍ ስላስፈለገ ከመሞት በፊት የመጨረሻ መልእክት የሚገልጽ ሰው ነው። ኑዛዜ ከተናዘዘ በኋላ ሰው ይሞታል።
በህይወት አይኖርም። ህይወቱ ስታልፍ መደረግ ያለበትን ነገር ተናገረ ማለት ኑዛዜ ይባላል። እና ይህን ነገር ስንጽፍ ኑዛዜ። ኑግ ማለት ደግሞ ዘይት የሚያወጣ ነገር ነው። ኑር ማለት መኖር ወይም ረጅም ዕድሜ ኑር ማለት ነው። በአምስተኛና በመጨረሻ ደረጃ የመሰረትነው ደግሞ ኑሮዎች ነው። የኑሮ ዘይቤዎች የሚያመላክት ወይም ደግሞ የኑሮ አይነቶች ስንት አይነት ናቸው? ለግዠሪ የሆነ ኑሮ ይኖራል፣ አሪፍ የሆነ ኑሮ ይኖራል፣ መካከለኛ ኑሮ ይኖራል፣ የድህነት ኑሮ ይኖራልና ብዛትን የሚያመላክትና የኑሮውን ሁኔታ የሚያሳይ ኑሮዎች ብለን ቃላትን እንመሰርታለን ማለት ነው። ቃላትን እንመሰርታለን። ስለዚህ እነዚህ የዘረዘርናቸውን ቃሎች አብዛኛውን ስንመሰርት መነሻ ቃላቸው ኑ ነው ማለት ነው። ኑ የሚል ፊደል ተጠቅመን እንመሰርታለን። እንግዲህ ተመልካቾቻችን ቅድም ቹ እንደሚለው ሁሉ አሁን ደግሞ ኙ የሚለውን ፊደል ስንመሰርት ኙ ላይ ደግሞ በተመሳሳይ በአማርኛ ቋንቋ ኙ የሚጀምር ቃል አናገኝም። እኔ አላገኘውም። እንግዲህ የዚህ ቻናል ተከታታዮቻችን እስኪ ካገኛችሁ በተመሳሳይ በኮሜንት አስቀምጡልኝ። ስለዚህ በኙ የሚጀምር ቃላት እጅግ ውስን ስለሆኑ አንዳንዶች ቃላት በዘዬ ወይም ደግሞ በልጆች አጠራር ውስጥ የሚገኙ ናቸው እንጂ ትክክለኛ ቋንቋ ናቸው ብለን ወይም ደግሞ ቋንቋ ቃል ይመሰርታሉ ብለን አናገኝም። ስለዚህ ካገኛችሁ ኮሜንት ታደርጉኛላችሁ በድጋሚ ማለት ነው። ለዛሬው እዚህ ላይ ያበቃል። ሳብስክራይብ አድርጉ። በኙና በቹ የምታገኟቸውን ቃላቶች እኔ በደንብ ኮሜንት አድርጉልኝ። ሌሎችም ሳብስክራይብ አድርጉ። ቪዲዮ ደስ ካላችሁ ከተመቻችሁ ላይክ አድርጉ።